ዛሬ ብሩክ እንዳያችሁት ነቅተዋልና ትላንትና ራሱን ሲቶ ነበር አይደለ? ዛሬ ነቅተዋል እና ሄሚም ደግሞ ያው በኔ ምክንያት ነው ምናምን ብላ ይቅርታ እየጠየቀች ነው እና ጋሽም ደግሞ ባንቺ ምክንያት ነው እየተባለ ነው እና ጋሽዬ ልክ ነው አባት ነው ግን አባት ልጁን ይቆጣል እና ግን ልክ ነው ብዬ አስባለሁ። ማለት አባት ስለሆነ እንደዚህ ላስብ ይችላል። ግን ሄሚዬን አልተረዳችኋትም። እውነት ሲነግራችሁ እግዚአብሔርን እንደ ሄሚ ምን አረጋችና ሄሚ ባንቺ ምክንያት ነው ምናምን የምትሉ እዚህ ሲጋ ሜዳ ላይም አሉ አንዳንድ ላሞች ባንቺ ምክንያት ነው ይላሉ። እዚህ ሲጋም ደግሞ እናንተ ባንቺ ምክንያት ነው እንደ ምንድነው? እሷ ማን ነው ምረዳት? ማን ነው ምረዳት? ተረዷት እንጂ እንደ ግን አባት ነው ከአባት እኔ የምበልጥበት ምንም ምክንያት የለኝም። ግን ቪዲዮ ያየሁት ልክ ላይ መናገር የሚፈልገው ነገር ማለት ሄሚዬን ማንንም አልተረዳትም። ማንንም ማለት ነው ምን እሺ እንደ ምን አረጋች? እሷ ምንም አላረጋችም። ልክ ናት። እዚች ጋር ያረጋችው ነገር ወርቅ ለምን አሰርክ ስትል ደግሞ እኔ ሄሚ ነሽ ያሰረችው የመሰለኝ የነበረው አለ እና ደግሞ እዚህ ጋር የተጠሪቼ ነው የመጣሁት አለች። ሄሚ እኮ ልክ ናት። እዚች ጋር ሁሉ ነገር ያደረገችው ነገር ልክ ናት። ግን ማለት ለምንድን ነው ማትረዷት እንዴ? ለምንድን ነው እኒ ላይ ያለችው? ከዚህ እቺ ሴትዮ እኮ እያወራች የነበረው ቃላቶች ስትናገር የነበረው ቃላቶች ምንድነው? ከባድ አይደል እንዴ? ማትፈለግበት ቦታ ስትል ነው የነበረችው አይደል? ስለዚህ እሷ ልክ ናት ማለት ነው እና መረዳት አለባችሁ። እሷስ ማን ነው መረዳት እንዴ? ለምን በምን ምክንያት እንደዚህ ሆነች? ሄሚኒ ጋር ወንዶች ሲጀመር ሴትን አይረዳም። ሲጀመር እና ሲነግራችሁ ጋሺ ሄሚዬን በፍጹም አልተረዳትም። እግዚአብሔርን እኔ ከንግግሩ የተረዳሁት ነገር እሱ ነው። ገባችሁ ወይስ ድራማ እንደሆነ ለጋሺ ተናግሮ ሊሆን ይችላል እና እሷም ልታቅም ትችላለች። ነገር ግን ከባድ ነው። ግን ሄሚዬን ተረዷት እንዴ? ምንድነው በጣም እየፈረዳችኋት እኮ ነው። እሷ ላይ ምን አርጋ ነው? እሷ ምንድነው ያረጋችሁ? ልክ እኮ ነች። ማን ለፍቶ ማን ያደረሰች ማን እዚህ ጋር ሲያደርስ ነው እሷ 300 ሺህ የምታከብረው ማን ስለሆነች? እሱ የምታገኘበት መንገድ እኮ ነው እዚህ ያዘጋጀሽ የነበረችው ኬክ ምናምን ሰርታ። እሷ ማን ስለሆነች ነው ለሱ ኬክ ምናምን የምትሰራው? ማን ነች እንዴ? ኬኩ ባይበጠበጥ ኖሮ ኬክ ላይ የሆነ ነገር አድርጋ ነው የሚሆነው ብዬ ነው ያሰብኩትኝና እና ከባድ ነው። የምር ነው የምላችሁ እንደ ምንሽ እንደ ተዋ እንጂ ብሩክም ደግሞ የሆቴል የሚወስነው እኔ ነው ምናምን የሚለው ቅመሟ ማለት ነው። ምንም የጥፋተኝነት ስሜት እንዳይሰማሽ። ምክንያቱም አንቺ ጥፋተኛ አይደለሽም። ምንም ጥፋትም አላጠፋሽም። ልክ ነሽ አለቀ በቃ። ያደረግሽው ነገር ሁሉም ትክክል ነው። ይሄ ቪዲዮ ከተጀመረ ቀን ጀምሮ እስካሁንም ማለት ነው ትክክል ነሽ። ሂጂበት እንደ ምንሽ ሰላም ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶች። ይሄንን ቪዲዮ ሼር ላይክ አድርጉልኝ። ቤቴን ሰብስክራይብ አድርጉ። አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቪዲዮ እንዳያችሁት ዛሬ ጋሽዬም ብሩክን ለመጠየቅ ወደ ሆስፒታል ሄዷል ምናምን ነው። ብሩክም ደግሞ እንዳያችሁት ነቅቷልና ጋሽዬም ደግሞ ምንድነው በጣም ተጨንቆ በጣም እንደዚህ ስትሬት ውስጥ ገብቶ ነው እንደዚህ የሆነው። ያም ደግሞ የሆነው ባንቺ ምክንያት ነው የተባለችው ሄሚዬ እና ሄሚዬ በጣም ብዙ ሰው እየወቀሱት ነው። እኔ ያልገባኝ ነገር ለምንድን ነው ሴት ልጅን አንዳንድ ወንዶች ለመረዳት ማትሞክሩት? አሁን ጋሽዬ እኔ ከአባት በላይ ለሄሚ ማለት አልቆረቆርም ማለት ጋሽዬ አባትም ነው ያሳደጋትም ነው የወለዳትም ነው እሱ አይደለ? ግን እኔ ያየሁት ልክ ላይ ሄሚ ምንድነው ጥፋቷ? ለምንድነው መረዳት ያቃታችሁ? እኔ ላይ ስላለችው እኔ ላይ ያለችው እኮ ልክ ናት እኮ። እየተደረገ ያለው ነገር ልክ ስላልሆነ እኔ ላይ ያለችው እየተወራ ያለው ነገር እና እቺ ልጅ እያረጋች ያለችው ነገር እኮ ልክ ስላልሆነ እኮ ነው እኔ ላይ ያለችው። ልክ ናች እሷ እንደ ህይወት እኮ ነው። እና ሄሚ ያው ክብሬን እየጣልኩ የመሰለ ነው። አው ልክ ነሽ። ክብርሽን እየሰደበችሽ ነበር። አንቺ እኮ ያደረግሽው ነገር ልክ ነሽ። ምንም ጥፋት የለብሽም። ጥፋትም ደግሞ አላጠፋሽም። ይሄ ቪዲዮ እኔ አሁን ደግሜ የምናገረው ነገር ይሄ ቪዲዮ ብሎ ከተጀመረ ቀን ጀምሮ እስካሁንም ትክክልና ትክክል ብቻ ነሽ። ግን ባለፈው እኔ ተሳስተሻል ያልኩበት ቪዲዮ ያ ልጅቷ እኔ ተረተኛለሽ ያልሽው ቪዲዮ ነው እንጂ ከዚህ ውጪ ለሁሉም ነገር ላይ ልክ ነሽ አንቺ። እውነቴን ነው የምልሽ። ልክና ልክ ብቻ ነሽ። እንደምን አርገሽ ነው እኔ ማለት ይቅርታ ጠይቀሻል። እኔ በኔ ምክንያት እንደዚህ እንዲሆን አልፈልግም ምናምን የምትይው ተረጋግተሽ አስቢበት እሺ። የኔ እናት ምን አርገሻል? ምንም ያረግሽው ምንም ያጠፋሽው ጥፋት የለም። እኔ ላይ ያልሽው ያው እየተፈጠረ ያለው ነገር እየተደረገ እየተወራ ያለው ነገር ልክ ስላልሆነ እና ይሄ ግብዳ ነገር ነው። ይሄ ሙሉ ችለሽ እዚህ ጋር መድረሱ እንኳን ማለት ጎበዝ ነሽ፣ ጀግና ሴት ነሽ፣ አንቺ ጠንካራ ነሽ። ስለዚህ ጋሽዬም እንኳን ሄሚን ለማረዳት አንዳንዴ መሞከር ጥሩ ነው። እግዚአብሔርን እንደ እሷስ እኮ እዚህ ጋር ራሷን የሳተችው ሲታለች እኮ እሷም ምንድነው
ኢራሷን ሲታታ ማለት እሷን ጋር ካሜራ ላይ እያየ ነው ኢራሷን የሳተችው። ብሩክ እንኳን ከካሜራ ጀርባ ነው ኢራሷን ሲቷል ተብሎ ሐኪም ቤት የተገኘው አናቅም። ግን ያየው ልክ ላይ እውነቱን ማናገር ፈልጎ ሄሚ ኢራሷን እያየን እኮ ነው መንገድ ላይ ኢራሷን የሳተችው። እንደ ኢራሷን ስለሳተ ብቻ እኮ እውነት ተደብቆ ማለፍ የለም። እንደ አንድ ሰው መሬት ላይ ወደቀ ማለት እኮ እውነት አለ ማለት አይደለም። ገባችሁ አይደለ? ስለወደቀ ሰው እኮ አንዳንዴ እኮ ሲጀመር እኮ የሚፈርደው እኮ ለወደቀ ሰው ነው እንጂ ለቆመ ሰው ማንም የሚፈርድ ሰው የለም። የተጎዳ የቆመ ሰው እንኳን ተጎድቶም ቢሆን እንኳን ማንም ሰው ሊፈርድ አይችልም። ገባችሁ? ስለዚህ እንኳን ማለት ሄሚን ለመረዳት ሞክሩ። ምን ነው እሷ ማለት ወድቃ አልነበረም እንዴ እዚች ጋር ተጣርታ የተገኘችው እዚች ጋር ማለት ማን ስለሆነች ነው እሱ የሱን እንትን የምታከብረው? ማን ነች? ምንድነች? ሄሚንም አንዳንዴ ተረዷት። እውነቴን ነው የምላችሁ። ጥቂማሙ አንቺም ደግሞ የራስሽን እንደ ጥፋተኛ አትዩ። ጥፋትም ደግሞ አላጠፋሽም። ልክ ነሽ። ያደረግሽው ነገር ሁሉ ልክ ነሽ። ገባሽ አይደለ? ግን እዚህ ጋር ይቅርታ መጠየቅ ካለብሽን ጠይቂና ወደ ራሳችሁ ተመለሱ እንጂ እኔ ጥፋተኛ ነኝ ምን ጥፋተኛ ስሜት እንዳይሰማሽ። ምን አድርገሻል አንቺ? ሁሉ ጋር የበጠበጥሽው ነገር ሁሉ ልክ ነሽ። ትክክል አረ ጉድን ካኖ ዘንድሮ። ለማንኛውም ልጅቷ ላይ አትፍረዱባት። እና እሷ ልክ ናች ብዬ ነው ማስበው እኔ ሁሌም ማለት ነው። ትክክል ነች። የምታደርገው ነገር የምታወራው ነገሮች ሁሉ ነገሩ ትክክል ነች ሄሚ። ኦኬ። እና አንድ ሰው ላይ ለመፍረድ ባትሞክሩ ባይ ነኝ። ገባችሁ? ዝም ብሎ መፍረድ ይቻላል እንዴ? ዝም ብሎ መፍረድ አለ እንዴ ሰው ላይ? ሰው እኮ ነች እሷም። ምን ነው በጣም ነው ማለት የወደቀ ሰው ብቻ ያያችሁ ነው እንጂ እሷስ የቆማችበት ቦታ እያሳለፈች ያለችው ህመም ማን ይረዳታል? ቆማ ውስጧ ላይ ያለው ህመም ማን ነው የሚረዳው? እንደ ግብታ ነገር እኮ ነው። አረግዣለሁ ብለን እኮ ነው የመጣችው። እንደ ጋሽዬም እንኳን አባት ነክ በአባትነትም ተረዷት። ሄሚ እስካሁን እኔ አሁን ጋሽን ያየሁት ልክ ላይ መናገር የሚፈልገው ነገር ምንድነው? አዎ አባት ነው። ነገር ግን ቪዲዮ እየተሰራ ያለው ቀናቶች ጋሽ ተገኝቷል አይደለም? አንዳንዴ ተገኝቷል። ግን የተገኘበት ቪዲዮዎች ላይ ለብሩክ ነው እየወገና የነበረው ጋሽዬ እየወገኑ የነበሩት እና ለማንኛውም ለሄሚዬ ለማረዳት ብትሞክሩ ባይ ነኝ ነገሮች ውስጥ እና እሷንም ተረዳት ነው የምላችሁ ውዶቼ። እና ያው ነገሩ እስከ ተጀመረ ድረስ ያው ጋሽዬ አንዳንዴ እየገባ ነበርና ድራማውን ያውቃል ይመስለኝ። ሄሚም ታውቃለችና ብቻ ግን ከባድ ነውና ለማንኛውም ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሄሚ አንቺም እንዳትከፊ ፈጣሪ ያውቃል ሁሉን ነገር አይደል እንዴ? ያው ፈጣሪ ነው ማቆና ምንም ደግሞ ጥፋት ያጠፋሽው ጥፋት ምንም የለም። ጥፋትም አላጠፋሽም፣ ጥፋተኛም አይደለሽም። ገባሽ አይደለ? ምንም ማለት ነው። እና ይቅርታ ትጠይቂያለሽ። አሁን ለምሳሌ እሱ አሁን በራሴ ህይወት ላይ መወሰን የሚችለው እኔ ነኛል እና እንትን አትበይ። ገባሽ አይደለ? ከኔ ከተለየ በኋላ ግን ከሷ ጋር እንዳትሆን አትበይ። አንቺ እውነትም ተለይታችሁ ከሆነ አያገባሽም እንኳን እንዳትናገሪ። ገባሽ አይደለ? ከኔ ተለይተ ግን ከሷ ጋር እንዳትሆን ማለት አያስፈልግም። ከተለየሽ ተለይተሻል ነው። አታስቂኝ አንቺ። ሳልፈልግ ነው ያሳቅሽኝ በዚህ ሪስ ማለት ነውና ለማንኛውም ውዶቼ በጣም ያስቃል አንዳንድ ሪስ